ቁጭት የሌለበት ፍጻሜ፣ ቁጭት የሌለበት ፍጻሜና መጨረሻ፣ ቁጭት የሌለበት የአይን መከደን፣ ቁጭት የሌለበት አንድ ቀን በፊቱ መቆም የምትፈልጉ ከሆነ መፍትሄው እግዚአብሔርን መፍራት ነው። ወደ ሰማይ ቦት አንተ በዚያ አለ፣ ወደ ሲኦል ቦርድ አንተ በዛ ትገኛለህ። አምላኬ ሆይ አለ። ወገኖቼ እግዚአብሔር በአንድ ጊዜ በሁሉ ስፍራ የሚገኝ አምላክ ነው። እሱ መውደድ ነው እግዚአብሔርን መፍራት። እሱን ያከበሩ መኖር ነው እግዚአብሔርን መፍራት። እሱ አለ ብሎ ዕውቅና ሰጥቶ መኖር ነው እግዚአብሔርን። እና አብረን እንተኛለች። ኖ አለ። ምን ነው ኖ? እንዴት? ምን ችግር አለው? አንተ ወንድ አይደለህ እንዴ? ወንድ ነኝ። አዎ። ታዲያ ምን ችግር አለው? ባለቤት የለም አይመጣም፣ ይሄው መኝታው ምናምን አስብ፣ ቤተ መንግስት ነው ያማረ ቦታ። ኖ ለምንድን ነው የማናረገው? ኖ እንዴት አርጌ በሱ ፊት የምታልፉበትን የህይወት ውጣ ውረድ እያንዳንዷን ነገር አብሯችሁ ሆኖ እናንተ እንደምታዩት ያየዋል፣ እናንተ እንደምትሰሙት ይሰማዋል፣ እናንተ እንደሚሰማችሁ ይሰማዋል። ይሄ ሲገባችሁ በኮንፊደንስ ትኖራላችሁ። መጽሐፍ ቅዱስ ዕብራውያን ምዕራፍ 11 ቁጥር 7 ኖህ ገና ስለማይታየው ነገር እግዚአብሔርን ፈርቶ ኖህ ስለማይታይ ነገር እግዚአብሔርን ፈርቶ ቤተሰቦቹን ለማዳን መርከብን በእምነት ሰራ። አሁን ኖህ መርከብ የሰራው ስለሚታይ ጉዳይ አይደለም። ዝናብ አያውቅም ነው። ዝናብ ሲዘንብ አይቶ አያውቅም። ኖህ ስለማይታየው ነገር ቤተሰቦቹን ለማዳን መርከብ በእምነት ሰራ። በእምነቱ ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ። ኖህ መርከብ ሲሰራ መርከብ የሰራው በሚያውቀው ጉዳይ አይደለም። ነገ የሚመጣ ጥፋት አለ፣ ትውልድን ሁሉ የሚያጠፋ የጥፋት ውሃ ይመጣል፣ ሥጋ የለበሰ ሁሉ በፊቴ ይጠፋል ብሎ እግዚአብሔር ነግሮታል። አይቶ አያውቅም፣ አላየም፣ አመነ ግን እግዚአብሔርን የሚለን ኖህ እግዚአብሔርን ፈርቶ የቤተሰቦቹን ለማዳን መርከብ በእምነት ሰራ ይላል። እዚህ ቁጭ ያላችሁ ሰዎች መርከብ እየሰራችሁ ነው። ማምለጫችሁን እየሰራችሁ፣ መዳኛችሁን እየሰራችሁ። በእምነት ነው የሰራው። ለምን ሲባል እግዚአብሔርን ፈርቶ። ለምን? ስለማይታየው ነገር እግዚአብሔር የነገረውን አምኖ። ይጠፋል ምድር ሲባል እሺ ብሎ አምኖ። እንዴት ይጠፋል ብሎ መፈላሰፍ ይችላል እኮ። እሺ ብሎ እንኳን የጀመረውን ነገር ማቆም የሚችልበት የዘመን ቁጥር አለ። 120 ዓመት ነው መርከብ የሰራው። 70ኛው ዓመት ላይ ለምን አላቆመም? 70 ዓመት ሙሉ ለፋው። ይሄ እግዚአብሔር የተናገረው ነገር የት አለ? መቼ ተፈጸመ ማለት ይችል ነበር። መፎረሽ ይችል ነበር። 100 ዓመት ላይ መፎረሽ ይችል ነበር። 111 ላይ መፎረሽ ይችል ነበር። 120 ዓመት ነው የፈጀው እግዚአብሔር ያለው ነገር ለመሆኑ። የሚያፌዙበት ሰዎች ነበሩ፣ የሚቀልዱበት ሰዎች ነበሩ። ኖህ እግዚአብሔርን በመፍራቱ እግዚአብሔር የተናገረውን በማመኑና በሚሰራው ሥራ የሚቀልዱ ሰዎች ነበሩ። ወገኖች እግዚአብሔርን መፍራት ስንል የሚያሾፍ አለ። አሁንም አለ፣ የሚያሾፍ አለ፣ የሚቀልድ አለ። ይሄ ነው ግድ የለህም፣ በጉብዝና አውራት፣ በልብ ያለውን በአይኔ ያለውን አድርገው ነገ ትጠየቃለህ ስንለው አቀልድ የሚል አለ። ኖህ ይሄ ነው የሰራው። የሚቀልዱበት ነበሩ፣ የሚያሾፉበት ነበሩ። ግን እግዚአብሔርን ፈርቶ ለምን ሰራ ነው? እግዚአብሔርን ፈርቶ። ዋዘኞቹ የሚቀልዱበትንስ እንደ ቁብ ነገር አልቆጠረውም። እሱ እግዚአብሔርን ፈርቶ ፈጣሪውን ሰምቶ የሰማውን እግዚአብሔር አምኖት ፈርቶት እሱም ፈርቶት ለቤተሰቦቹ የቤተሰቦቹን ለማዳን የሚሰሙትን ለማዳን በእምነት ነው መርከብ የሰራው ይለናል። ነው መርከብ የሰራው ለምንድን ነው? እግዚአብሔርን በሉልኝ እስቲ ፈርቶ። እስቲ እግዚአብሔርን ፈርቶ በሉ። እግዚአብሔርን ፈርቶ እኔ አይደለሁም፣ እግዚአብሔርን ፈርቶ። አይገርማችሁ? ያ ምድርን የሚያጠፋው ውሃ ሲመጣ እግዚአብሔርን የፈራው ሰውዬ ነው ቤትና ቤተሰቡን ያዳን። ስለዚህ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔር ማስተዋል ይስጠን። ኑሯችንን ከንቱ ከሚያደርግ አካሄድ፣ ኑሯችንን ከንቱ ከሚያደርግ በሽታ ከሆነ አኗኗር መድኃኒቱ እግዚአብሔርን መፍራት። ኑሮን ከንቱ የሚያደርግባችሁ፣ ህይወታችሁን ከንቱ የሚያደርግባችሁ፣ ኑሯችሁን ከንቱ ከሚያደርግባችሁ አካሄድ፣ የኑሮ የህይወት ልምምድ በህይወታችሁ ውስጥ ካለ በሽታ የምትድኑበት፣ ህይወታችሁ ነጋችሁ ስጋትና ሰቀቀን ፍርሃትና ጭንቀት ካደረገባችሁ ነገር ልትድኑ የምትችሉበት መፍትሄው፣ ብቸኛ መፍትሄ መድኃኒቱ እግዚአብሔርን መፍራት። እግዚአብሔርን መፍራት። ትውልዱ እግዚአብሔርን መፍራት አለበት። እግዚአብሔር የሚባል አምላክ አለ። ዱካው የማይታወቅ እርምጃው የማይታይ በርሳ አንኳኳ የሚገባ ጣራ የማይነድል
አልፋና ኦሜጋ በዘመናት መካከል የለህም ሲሉት የለህም ያሉትን ጉድጓድ እየከተተ የኖረ አትችልም ሲሉት አትችልም ያሉት በሙሉ ጉድጓድ ሲገቡ ሕያው ሆኖ የኖረ ኃያል ነን ሲሉ ኃያልነታቸው ተሰብሮ ኃያል ሆኖ የኖረ የለም ሲሉት የለም ያሉትን አጥፍቶ ብቻውን የሚኖር አምላክ ነው እግዚአብሔር። ፍሩት። በጣም ትልቅ ነው። እግዚአብሔርን ፍሩት። ፍሩት። ብዙ ሀብት ቢኖረን ብዙ ትልልቅ ደረጃ ብንደርስ ስልጣን ቢኖረን የፈለግነውን አግኝተን ይዘን በእጃችን ታዋቂ ብንሆን ሰዎች ሁሉ ፊት በጣም ትልቅ ስፍራ የተሰጠን ሰዎች ብንሆን እግዚአብሔርን እስካልፈራን ድረስ ትርጉም የለው። ምንም አይነት ሰዎች ብትሆኑ የተማራችሁ ብትሆኑ የሰለጠናችሁ ብትሆኑ ያገኛችሁ ብትሆኑ አንደኛ የምትባሉ ሰዎች ብትሆኑ ትልቅ የምትባሉ ሰዎች ብትሆኑ እግዚአብሔርን ያልፈራችሁት ከሆነ ሕይወታችሁ ውስጥ ፈራ እግዚአብሔር ከሌለ እናንተ ሕይወት ትርጉም የለው። ትርጉም የለው። ከንቱ ነው። ለሕይወታችሁ ቁጭት የሌለበት ነግሬያችኋለሁ ባለፈው። ቁጭት የሌለበት ፍጻሜ፣ ቁጭት የሌለበት ፍጻሜና መጨረሻ፣ ቁጭት የሌለበት የአይን መከደን፣ ቁጭት የሌለበት አንድ ቀን በፊቱ መቆም የምትፈልጉ ከሆነ መፍትሄው እግዚአብሔርን መፍራት ነው። የትም እንሁን፣ የትም ሀገር እንሂድ፣ ሰልጥነን የትም ሀገር ላይ እንኑር፣ ምንም አይነት የሀብት ማማ ላይ እንቀመጥ፣ ምንም አይነት የእውቀት ማማ ላይ እንቀመጥ፣ ምንም አይነት ስልጣኔ የሚባል ነገር ላይ ባለቤት እንሁን፣ የምንም አይነት ቴክኖሎጂ ተጠቃሚ እንሁን፣ ምንም አይነት ዓለም ላይ ያለ የምትለውን ለምን ጨረቃ ላይ አትወጣም? የሚሻልህ እግዚአብሔርን መፍራት። እግዚአብሔርን በመፍራት የማትኖሩ ከሆነ ሕይወታችሁ ከንቱ ነው። ከንቱ ነው። ባዶ ነው። ባዶ ነው። ስለዚህ ሮህን ሕይወትህን ከንቱነት የሕይወትህን የኑሮህን ከንቱነት የኑሮህን እንቅስቃሴ ከንቱነት ችግርህን ነፃ ሊያወጣ የሚችለው አንድና አንድ ነው። እሱ እግዚአብሔርን መፍራት። እግዚአብሔርን መፍራት ከንቱ ከሆነ ሕይወት ያወጣል። እግዚአብሔርን መፍራት ትርጉም ከሌለው ሕይወት ያወጣል። ትርጉም ከሌለው የኑሮ ሁኔታ ውስጥ ያወጣል። እግዚአብሔርን መፍራት ከተለያዩ ካለንባቸው አረንቋዎች ውስጥ ያወጣል። እግዚአብሔርን መፍራት ካለንበት ስጋት ያወጣል። እግዚአብሔርን መፍራት በሕይወታችን ውስጥ ካለ ከየትኛውም ካለንበት ሁኔታ ውስጥ ሊያወጣን የሚችል ያወጣል። ከሚመጣም ነገር ያወጣናል። ካለም ያወጣናል። ከሚመጣ ፈርሃ እግዚአብሔር የሌለበት ለቀማ የነፍስ ክሳትና ጭንቀት ነው ይዞ ይመጣው። ግድ የላችሁ እግዚአብሔርን ፍሩት። ሕይወታችሁ ጣፋጭ እንዲሆን እግዚአብሔር መጣ ብላችሁ እንዳትሳቀቁ። መጣ መጣ እግዚአብሔር አሉ እኮ። እግዚአብሔር እንዴት መጣ መጣ ይባላል? እንደ ደግ አባት ሮጠ ሄደ የምትጠመጠምበት ጌታ መጣ መጣ ብለው ሽሽት። እንዴት ነው እግዚአብሔር መጣ መጣ ብዬ የምሮጠው? መጣልኝ የምንለው ጌታ አሁን ኢየሱስ ክርስቶስ መጣልኝ የምንልበት ጊዜ ነው ወይ? መጣ መጣ ብለን የምንሮጥ ከሆነ ችግር አለ ማለት ችግር አለ ማለት ነው። ምክንያቱም አለቃቀማችን ችግር አለበት ማለት፣ አወጣጥ አገባባችን ችግር አለበት። ፈራህ እግዚአብሔር የለውም ማለት። መጣ መጣ ብለው ክትክት ዛፍ ሰው ተደበቁ። ማ እግዚአብሔር። ለምን? ችግር አለ፣ ሁከት አለ፣ ሰላም የለም፣ ደስታ የለም፣ ኮንፊደንስ የለም፣ ጭንቀት ነው፣ ፍርሃት ነው፣ ሁከት ነው፣ ስጋት ነው። ስለዚህ ብቸኛ መድኃኒት ከስጋት የሚያወጣ ከመከራ የሚያወጣ ከጭንቀት የሚያወጣ ከድንጋጤ የሚያወጣ ከነገ ስጋት የሚያወጣ ብቸኛው መንገድ ፈራ እግዚአብሔር ያርግልን። ከዛሬ ጀምሮ እሱም በመፍራት እግዚአብሔር ይባርካችሁ። ይህም በረከት በደንብ አሜን ብላችሁ ሰዱት። የነፍስ ክሳት ያመጣል። ኢሳይያስ 33:6 የዘመንህም ጸጥታ የመድኃኒትህ ብዛት ጥበብና ዕውቀት ይሆናል። እግዚአብሔርን መፍራት መዝገቡ ነው ይላል። ሀብቱ እግዚአብሔርን መፍራት ነው። እስቲ ከዚህ በኋላ እንደው ስራ የለም፣ ሀብት መሰበሰብበት እድል የለም፣ ገንዘብ ማገኝባቸው ኮኔክሽኖች የሉኝም፣ እንደው እንደ ሰው ሀብታም ሆኜ የምቆጠርበት ቦታ ላይ አይደለም ያለሁት፣ ብዙ ስራም የለኝም፣ ገንዘብ ላገኝ የምችልበትና እንደ ሰው ባለጠጋ መሆንበት መዝገብ መሰበሰብበት እድል የለኝም የምትሉ ሰዎች እግዚአብሔርን ፍሩት። በቃ ከዛሬ ማታ ጀምሮ ባለጠጋ ሁኑ። አሜን። ሀብት የማይጠፋ ሀብት፣ በቃ ሀብት፣ ብቸኛ ሀብት፣ ኮኔክሽን አያስፈልገውም። ይኸው ነገርኩ፣ ውሰደው።
ይሄው መጽሐፍ ቅዱስ እግዚአብሔርን መፍራት መዝገቡ ነው፣ ሀብቱ ነው። እግዚአብሔርን መፍራት ሀብት ነው ወገኖች፣ ሀብት ነው። አባቶችን ስትሄዱ እግዚአብሔርን መፍራት ሀብታቸው ነበር። ለልጆች ያወረሱት እሱን ነው። ለአባቴ አብርሃም አምላክ የይስሐቅ ፍርሃት ከኔ ጋር ባይሆን ሀብት ነው። ያድናል፣ ተከትሎ ትውልዳችንን ያድናል፣ ተከትሎ ልጆቻችንን ያድናል። ምንድነው ያዳን? የአባቴ የአብርሃም አምላክና የይስሐቅ ፍርሃት ነው ይላል። ፍርሃት ነበራቸው፣ እግዚአብሔርን ያከብሩታል እግዚአብሔርን። ስለዚህ ግድ የላችሁም ይሄን መዝገብ ይኖራችሁ ቤታችሁ። አሁን ይሄ ሌባ ቆፍሮ የማይወስድባችሁ መዝገብ ምን በሉልኝ? እግዚአብሔርን መፍራት ሀብት ነው፣ መዝገብ ነው። ታውቁታላችሁ ወጣቱ ዮሴፍ በ17 ዓመቱ ኑራ ያየው። ትርጉም ከፈለጋችሁ ለህይወታችሁ ትርጉም ከፈለጋችሁ እግዚአብሔርን ፍሩት። ትርጉም ከፈለጋችሁ ህይወታችሁ ብትፈሩት፣ ጌታን ብትፈሩት በቃ ባለጠጋ ናችሁ፣ ሀብታም ናችሁ። ኤኒ ታይም እግዚአብሔር ከናንተ ጋር አለ። ኤኒ ታይም ከናንተ ጋር ሀብታችሁ አይኖርም፣ ዕውቀታችሁ አይኖርም። ወቁ ሀብታችሁ በተለያየ መንገድ ሌባ ቆፍሮ ሊወስደዋል። መጽሐፍ ቅዱስ ሌባና ዝገት የማይሰርቀው የተባለው እኮ ይሄኛው ይጠፋል፣ ይወረስባቸዋል፣ ይወስዱባቸዋል፣ ይነጥቋቸዋል። የጉልበተኛ ዓለም ነው። ጉልበተኞች ይወስዱባቸዋል፣ ያቃጥሉባቸዋል፣ ከፈለጉ ይነጥቋቸዋል። ዕውቀትም እንዲሁ። ዕውቀትን ደግሞ ሌላው አይነጥቅብህም፣ ኮብልስቶን ሊነጥቅህ ይችላል። ተንሸራተ ወድቀ ስትነሳ የለም ባዶ ነው የምትሆን። ስምህን ማታቅሰው ይልቶን ትችላል። ሀሌታዋ ትጠፋብሃለች። ዕውቀትም ከንቱ ነው። የምትመኩባቸው ነገሮች በአንድ ጀንበር ልም ብለው ሊጠፉ ይችላሉ። ፍጹም ደስተኛ መሆን ከፈለጋችሁ፣ በጸጥታ መኖር ከፈለጋችሁ፣ ማይነጥቅ ማይጠፋ ሀብት ከፈለጋችሁ እግዚአብሔርን ፍሩት። ይሄን ሌባ የማይወስደው ሌላ ጉልበተኛ የማይወስደው። ክብር ለኢየሱስ ይሁን። ሁሉ ጊዜ እግዚአብሔር ዮሴፍ እንደሱ ነው። ወንድሞቹ ጃኬቱን መውሰድ ይችላል፣ ካፖርቱን መውሰድ ይችላል። አባቱ የገዛለትን ብልጭልጭ ካፖርቱን ወሰዱበት። ጉልበተኞች ወሰዱበት፣ ምቀኞች ወሰዱበት። አባቱን ከአባቱ ጋር ወንድሞቹ ለዩት፣ ግፈኛ ወንድሞቹ ለዩት። ጉድጓድ ጥለው ጣሉትና ሸኙት፣ ሸጡትና አርቀው ጣሉትና ሰፈሩን ወስደውበታል፣ አባቱን ወስደውበታል፣ ጃኬቱን ወስደውበታል፣ ትውልድ ቦታውን ሀገሩን ወስደውበታል። ሁሉንም ሰው ወስዶበት። እግዚአብሔርን መፍራት ግን ማንም አልወሰደበት። እስማኤላውያን ነገሮች ወስደው ጴጢፋራ ቤት ተሽጦ ሲገባ እግዚአብሔርን መፍራቱን ከሱ ውስጥ መውሰድ አልተቻለም። ጃኬቱን መውሰድ ይችላል፣ የሆነ ነገሩን መውሰድ ይችላል። ይሄንን ግን መውሰድ አልተቻለም። ምክንያቱም እሱን ነበር ልትነጥቅ የነበረው የጴጢፋራ ሚስት። እናንተኛ አለችው ይላል። ከአንድም 2-3 ጊዜ ዘበዘበችው ይላል። ሂዱና አንብቡ ዘፍጥረት 39 እና አብረን እንተኛ አለችው። ኖ አለ። ምን ነው ኖ? እንዴት? ምን ችግር አለው? አንተ ወንድ አይደለህ እንዴ? ወንድ ነኝ። አዎ። ታዲያ ምን ችግር አለው? ባለቤት የለም አይመጣም፣ ይሄው መኝታው ምናምን አስብ፣ ቤተ መንግስት ነው፣ ያማረ ቦታ ኖ። ለምንድን ነው የማናረገው? ኖ። እንዴት አድርጌ በሱ ፊት ይላል። ፍራ እግዚአብሔር ማለት ይሄ። ሰፈር የለው፣ ቀበሌ የለው፣ መንደር የለው፣ በሁሉ ስፍራ እግዚአብሔር አለ። ደሞ እኮ ባለቤትሽ የቤቱን ቁልፍ ሁሉ ሰጥቶኛል። እንዴት አድርጌ ነው እሱንስ ምበድለው? አያችሁ፣ ፍራ እግዚአብሔር የትም ነው የሚሰራው። ሀገር ስትለቅ ቤትን ይዛት ትሮጥ፣ ቤትን ይዛት ትሄድ፣ ፍራንክን ሁሉ ይዛት ዞር፣ አለኝ የምትለውን ዕቃ ይዛት ዞር። ሌላ ሁሉ የለም። አሁን ካንተ ጋር ምን አለ? እዚህ ቁጭ ብላችሁ አሉላችሁ። ምን አለ ከእናንተ ጋር? ምንም የለም። አሁን እዚህ ጋር ሁሉ ነገር ዝክትክት ቢል እኮ አለቀ፣ በቃ ይሁን። እዚህ ያለ አላችሁ ወይ? እግዚአብሔር መፍራት እሱ ነው ሀብታችን፣ መዝገባችን። ሌባ የማይወስደው፣ ክፋት የማያጠፋው፣ ጦርነት የማያጠፋው፣ ሁል ጊዜ ከኛ ጋር የሚኖር አንድ ቀን እዛ የምንገናኝበት፣ አብረን ስንቆም የምንጨበጥበት ምን? እግዚአብሔርን መፍራት። በእግዚአብሔር ፊት እንዴት አድርጌ አላት። እንዴት አድርጌ በሱ ፊት የት አለ እሱ? ለፍጥረታዊ ሰው ይሄ አይገባም። ምን ታካብዳለህ? ሰው ሁሉ ነው የሚያደርገው። ምን ችግር አለ? ኖ ምን ያላረገውም። ለምን? አላህ። እግዚአብሔርን መፍራት ማለት ስፍራ የለው ቦታ የለው፣ በሁሉ ስፍራ በሁሉ ቦታ ሁሉ ጊዜ እሱ አለ ብሎ ማመን፣ መውደድ፣ ያከበሩት መኖር። ብራዘር መቅለስለስ አይደለም። እዚህም አለ፣ ቤታችሁም አለ፣ እዚህም አለ፣ ስራ ቦታችሁም አለ። በቃ ኑሯችሁ፣ ሀብታችሁ፣ መዝገባችሁ እግዚአብሔር መፍራት ይሁንላችሁ። እስቲ አሜን። አገር ስትቀየር የለም አይደል? ኢትዮጵያ የሌለበት ሰፈር የለም አይደል?
ዓለም ምናምን ስትዞር ብቻውን ነጫጭ ምናምን ሰው ይችላል ዘመድ የሌለበት አጎቴ የሌለበት የለም አይደል እግዚአብሔር ይሄ ነው ችግሩ ይሄ እግዚአብሔርን መፍራት መዝገብ ሲሆን ሀብት ሲሆን ሰፈርም አለ ቀበሌም አለ ቤትህ አለ ከሀገር ውጭ አለ ግርጥቅ አለ የትም አለ ሰማይም አለ ምድርም አለ ለዚህ ነው እኮ ወደ ሰማይ ቦት አንተ በዚያ አለ ወደ ሲኦል ቦርድ አንተ በዛ ትገኛለህ አምላኬ ሆይ አለ ወገኖቼ እግዚአብሔር በአንድ ጊዜ በሁሉ ስፍራ የሚገኝ አምላክ ነው እሱ መውደድ ነው እግዚአብሔርን መፍራት እሱን ያከበሩ መኖር ነው እግዚአብሔርን መፍራት እሱ አለ ብሎ ዕውቅና ሰጥቶ መኖር ነው እግዚአብሔርን መፍራት ይሻላል እሱ እግዚአብሔር ይርዳን ዮሴፍ ህይወት ውስጥ ያለው ሀብት ይሄ ዘወትር ኑሮም እግዚአብሔር ታዳጣለው እግዚአብሔር አልከፈለው ሀብቱ አልሆነም እግዚአብሔር ይመስላል ለጊዜው የተጣለ ነው ይመስለው እግዚአብሔርን ፈርታችሁ ስትኖሩ ለጊዜው ኃጢአተኞች አመፀኞች የሆነ ነገር ምናምን ሰርተው ትራፕ ተደርጎ በማስረጃ በጃኬቱ ተይዞ ተከሱኮ ቀብጉብታለው ወይኒ ቤት በሰዎች አይነ ዮሴፍ የወደቀ ነው የሚመስለው ግን የሚገርማችሁ ዮሴፍ ወይኒ ሲጣል አብሮት የገባው እግዚአብሔር አለ ከሱ ጋር ነው ያለው በምን አወቅ ህልመኞች ህልም አለሙ ህልም የሚያሳይ እሱ አይደለ ህልም አዩና ህልም ይዟቸው ሲጨነቁ ሲተክዙ አገኛቸው ምን ሆናችሁ ነው አላቸው ህልም አየን ተጨነቅን ሁለቱም የንጉሱ አገልጋዮች ናቸው አንዱ እንጀራ አሳላፊ አንዱ ጠጅ ቀጂ ነው ከዛ ምንድነው አላቸው ህልማቸውን ነገሩት ህልምን ይፈታኮ እሱ ነው አላቸውና ህልሙን ፈታ ህልሙን በሱ ውስጥ ሆኖ የሚፈታው ማን ነው እግዚአብሔር አብሮት ነው ያለው ወይኒ ቤት አብሮ ነው የታሰረው ያለ እግዚአብሔር ቪላ ቤታችሁ ውስጥ ከምትኖሩ ከሱ ጋራ ወይኒ ቤት መኖር አሪፍ ነው ያለ እግዚአብሔር በጣም ትልቅ ኑሮ የሚመስል ኑሮ ውስጥ ከምትኖሩ ከእግዚአብሔር ጋራ ታች መኖር ይበልጣል እግዚአብሔር ነው የህይወትን ድምቀት የኑሮአችን ጣም እሱ ለዚህ ነው አትሳቱ አለ የሰው ህይወቱ በገንዘቡ ብዛት አይደለምና ከመጎምጀት ተጠበቁ አየህ አንድ ነገር በጣም ሲኖረን በጣም ኑሮ አለ ነው እግዚአብሔርን ፍሩት እሱ ሀብታችሁ አሜን እሱ ሀብታችሁ ዮሴፍ እሱ ነው የሚፈራ ሰው ሁሉ ጊዜ በስፍራ ሁሉ የሚያየውም አለ የሚያየውም የለም ሁሉ ጊዜ እግዚአብሔርን እየፈራ ነው የሚኖር ፓስተር ያለበት አካባቢ መንቀጥቀጥ ፓስተር የሌለበት አካባቢ የሆነ ነገር መሆን አይደለም የሆነ የሚያቆን ሰዎች ያሉበት ቦታ ሌላ ምን ታው ኖ በቃ ሁሉ ቦታ እግዚአብሔር አለ የለም ስንቶች እስቲ እግዚአብሔር በሁሉ ስፍራ ይገኛል የምትሉ ልጆቻችሁ ከፍ አድርጉ በጣም ጥሩ ስለዚህ በሁሉ ስፍራ ይገኛል ማለት ነው ስለዚህ በሁሉ ስፍራ የሚገኝ ከሆነ በሁሉ ስፍራ ነው ምናከብረው ማለት በሁሉ ስፍራ ነው ምንፈራው ማለት በሁሉ ስፍራ ነው አለ ብለን ምናምነው ማለት በምንም አይነት ሁኔታ ውስጥ ስንሆን እግዚአብሔርን እንድንፈራው እግዚአብሔር ይፈልጋል ነው ጌታ ያያል ከጌታ ጋር እሱ ፍራህ እግዚአብሔር ኖሯችሁ ከእርሱ ጋር የምትኖሩ ከሆነ እመኑኝ የምታዩትን ሁሉ እሱ ያየዋል የምትሰሙትን ሁሉ አብሯችሁ ሆኖ ይሰማዋል እስቲ አሜን በሉ እንዴ ይሄ አሜን አያስብላችሁ ከእግዚአብሔር ጋር ደስ አይላችሁ እኔ የሚሰማኝ ምስክር ምንም ምስክር አያስፈልጋችሁ የምታልፉበትን የህይወት ውጣ ውረድ እያንዳንዷን ነገር አብሯችሁ ሆኖ እናንተ እንደምታዩት ያየዋል እናንተ እንደምትሰሙት ይሰማዋል እናንተ እንደሚሰማችሁ ይሰማዋል ይሄ ሲገባችሁ በኮንፊደንስ ትኖራላችሁ እግዚአብሔር የማያውቀው ኑሮ ከሌለኝ እግዚአብሔር የማያውቀው ሞት የለኝ ያውቀዋል ኑሯችሁን በሱ ፊት አድርጉት ሰማ እንዴ ከሌ ሰማ እንዳይሰማ የለም እንደሱ አይደለም ሰማ አልሰማ እንጫወት ይሄ ቡዳ መንፈስ ነው መጫወቻ ሲያደርግ ነው ክርስቲያን ነኝ ብለህ ዝም ብለህ የውሸት እንድትኖር የሚያደርግ ነው እንዴ እግዚአብሔር ከሰው ይሰማል እኮ ቅድም ነግሬያችኋለሁ ውሮ ደንቆሮ አትበለው በውሩ ፊት መሰናከል አታኑ ለምን እግዚአብሔርን ፍራ ለምን ለማለት ፈልገህ ነው እኔ ነኝ የምሰማለት ስለዚህ ይሰማል ማለት ነው አይነ ስውር ነው አየኝም አይባልም አለ አይን ያለው አለ አይኑን ለደቂቃ የማይከድን አለ አልሰማም እንትን አሩቅ ነው ያለው ኖ ጆሮቹ ክፍት ናቸው ብራዘር ጮክ ብለን አይደለም በሹክሹክታ ያወራነውን ሁሉ የሚሰማ አምላክ ነው ይልቅ ከወደቅንበት እንነሳና ንስሐ እንግባና እባክህ እግዚአብሔር ሆይ አይኔን ክፈትልኝ ብለን ከሱ ጋር ተጣብቀን ፍርሃ እግዚአብሔርን መዝገባችን አድርገን የቤታችን የኑሮአችን ቅርስ አድርገን እሱን ይዘን ብንኖር ነው የሚሻለን
እግዚአብሔርን መፍራት ሀብታችን፣ እግዚአብሔርን መፍራት ደስታችን፣ እግዚአብሔርን መፍራት ነፃነታችን ይሁንልን። እስቲ በደንብ አሜን። እግዚአብሔርን ስትፈሩት ይሄ ነው ህይወታችሁ። እግዚአብሔርን ፍሩት። እንዴት ነው የምፈራው? ቸሪ እዚህ ነው የምፈራው አይደለም። እዚህ የሰለጠንክ ነው። አሁን ከዚህ ደጅ ስትወጣ አለ እግዚአብሔር። አሜን። ወቃል አለ። እኛ ህይወት ድሮ ሲበራ ወደ ህይወቴ ይሄ ብርሃን ሲመጣ ከማን ጋር? ከእግዚአብሔር ጋር አለ። በቃ እስቲ ከጌታ ጋር ወክ እናርግ ነው። ትራንስፖርት ሳይኖረን ሲቀር ወክ እናረጋለን። ወክ ስናረግ ከጌታ ጋር ወክ ነው የምናረገው። አብረን ከሱ ጋር ወክ ነው የምናረገው ብለን ነው የምንወስዱ። እኔ ታክሲ የለኝ ብቸኛ ችግረኛ ችጋርኛ ምናምን አንልም። ማን አለ? እግዚአብሔር አለ። ከጌታ ጋር ወክ አርግ፣ ወክ አርግ። እኔ ኑሮ ሰዓት መከራ ሰዓት እኮ ወክ አርግ ከሱ ጋር ሰዓት ውስጥ ወክ ሲያደርግ አላገኛችሁትም? ዳንኤል መጽሐፍ ላይ ሲጥራቅ ሚሳቅ አብደናጎን እምቢ ብለው ከእርሱ ጋር እንቆማለን ብለው ኖ ኖ ኖ ኖ ኖ ይሄ ለእግዚአብሔር የሚገባ ነው፣ ለዚህ ወርቅ ምስል አይገባም ሲሉ ያዛቸውና እሳት ውስጥ ከተታቸው ይላል። ከዛ የታሰሩበት ተበላና እሳት ውስጥ ወክ ያረጉ ነበር ይላል መጽሐፍ። ከእሳቱ ጋር አብረው ከእሳት ውስጥ ወክ ያረጋሉ ይላል። አብሮ ማን ነው አለ አንዱ አየና፣ እንዴ እኛ 3 ሰዎች እኮ ነው አስረን የከተትነው፣ አንዱ የአማልክት ልጅ ይመስላል አለ። ደግሞ 3 አይደሉም 4 ናቸው አለ። ታዲያ ማን ነው እሱ? እሱ ነው የፈራኸው ያከበርከው ህይወትህን ለመክፈል የተዘጋጀህለት እሳት ውስጥ ጥሎ አይሄድም፣ አብሮህ ነው የሚገባው። እስቲ አሜን። አንበሳ ጉድጓድ ዳንኤልን ጥለው ሲሄዱ ጥሎት አልሄደም፣ አብሮት ነው ያደረው። አብሮት ነው። ለምን አልበላውም ዳንኤልን? ፈጣሪው አብሮት ነበር። የአንበሳው ባለቤት አለ እዛ። እንግዲያውስ አንበሳው ታሞ አይደለም፣ በማግስቱ የተከተቱለትን በልቷቸዋል። ዳንኤልን ለምን አልበላውም? ዳንኤል የገባው መጽሐፍ እንደሱ ነው የሚለው። ዳንኤል በጣም የጸሎት ሰው፣ ዳንኤል ከክፋት የራቀ፣ ዳንኤል መልካም መንፈስ ያለው ቅን ሰው ነበር ይላል መጽሐፍ። ቅን ሰው፣ መንግስትን በትክክል የሚያገለግል ጨዋ ሰው ነበረ። ፈራህ እግዚአብሔር ነበረው። ዳንኤል በቢሮ የተመሰገነ ነበር። ንጉሱን አገልግሏል። ሲጠራው ምንድነው ያለው? በአምላኬ ፊት ቅንነት ተገኝቶብኛል፣ ንጉስ አንተንም አልበደልኩም አለው። አያችሁ፣ እግዚአብሔርን መፍራት በሁሉ ስፍራ ነው። ስራ ቦታው ላይ ቅን ነው ዳንኤል። ስለዚህ እዛ ውስጥ ሲከተት አብሮት የገባው እግዚአብሔር አለ። ዳንኤልና አንበሳው አብረው ነው ያሉት። ለምንድን ነው ያልተበላሉ ሲባል ባለቤቱ ገብቷላ። አንበሳውን የፈጠረው ገብቷል እኮ እዛ ውስጥ። ዳንኤልን ብቻ አይደለም፣ የአንበሳው ማምላክ ነው ያለው። የአንበሳው ማምላክ ነው ያለው። አፒታይቱን የሚከፍተው የሚዘጋውም እኮ አምላክ ነው እግዚአብሔር። አንበሳውን የሚያኖረው የሚገለውም ነው እኮ እዛ ውስጥ ያለው። ማን ነው እሱ? እግዚአብሔር። ውጭም ውስጥም ልዩነት የለውም። ፍርሃ እግዚአብሔር ወሳኝ። በየትኛውም የህይወቱ ጣውሮች ስታልፉ ድል አድራጊ እንድትሆኑ፣ በነፃነት እንድትኖሩ እግዚአብሔርን ፍሩት።